የልጅሽ አባት ነኝ ብሏል እሱ እና ፎቶዎችም እያሳየን ነበረ ካንቺ ጋር ያለው። አሁን እዩ አንቺን ጀጅም ምንም ማድረግ አንፈልግም። ተረጋግተሽ በጣም በድያለሁ፣ አጥፍቻለሁ፣ ይቅርታ እሷ መጠየቅ ፈልጋለሁ፣ ለቅሶም ላይ ነበርኩኝ ከተለያየን በኋላ ምናምን እያለ ነበርና ሁለታችሁ ላይ የተፈጠረውን ችግር ብትፈቱ ደስ ይለናል። እውነቱንም ነግረሽኝ። እኔና እሱ ማለት ምንም የተፈጠረ ችግር የለም። እኔና እሱ ስራ ነበር ያገናኘን፣ ስራ ነበር የምንሰራው አብረን አለቀ። ከዛ ይዘለለ ምንም አይነት ግንኙነት አልነበረን። ምን ማለት ምን አይነት ነው ስራ? ምን አይነት ስራ ነው? ስራ ነው። እኔ እናንተ ለስራ ያን ብዙ ለስራ የተገናኘንባቸው ጊዜያቶች አሉ አይደል? እሱም እዚህ ነው የሚኖረው፣ እኔም እዚህ ነው የምኖረው። በቃ ማንኛውም ሰው በስራ መንገድ እንደሚገናኘው ነው የተገናኘነው ማለት እዩ እረዳሻለሁ። አሁን አንቺ የሆነ የተናደድሽበት ነገር አለ እሱ ላይ በሱ አይደለም የተናደድኩት በብሩኬ ነው ማለት እኔ እንግዲህ ቤተሰብ መግቢያው ላይ እንደሰማችሁ እንዳዳመጣችሁ እዩ የልጅ ባል አይደለም አላቀውም በማለት መልስ ሰጥታለች ማለት ነው። ከትላንትና ወዳ በብሩኬ ቤት እንግዲህ የልጁ አባት ነኝ፣ እዩ ምስቴ ናት፣ ጠፍታብኝ ስፈልጋት ነበረ ብሎ መልስ ሰጥተዋል ማለት ነው። ትላንት ግን በሃይሚ ቤት እንደምታውቁ አላቀውም አያቀኝም፣ ግን ከዚህ በፊት በስራ ምክንያት እንተዋወቅ ነበረ። አሁን ግን እኔም አላቀውም እሱም አያቀኝም ብላ በአዲስ ርዕስ መታለች ማለት ነው። ግን የዩ ጉድ መቼ ነው የሚያልቀው? የዩ ጉድ መቼ ነው የሚያልቀው? እኛስ ግራ ገብቶናል። ሀሳቧ አላማዋ ሃይሚና ብሩኬ እንዲለያዩ ነው የምትፈልገው ወይስ ምንድን ነው? እውነቱን መናገር አለባት። ሃይሚና ብሩኬ ደግሞ መቼም አይለያዩም። ጉዞ ወደፊት ናቸው እንጂ ወደ ኋላ የለም ማለት ነው። ስለዚህ ሃይሚ ነገረቻት ከዚህ በፊት ከብሩኬ ህይወት ውጪ ከኛው ህይወት ውጪ ብላ ነገረቻት። በራሷ አንደበት ደግሞ አይ ካሁን በኋላ ከብሩኬና ከሃይሚ ህይወት መውጣት አለብኝ ብላ በራሷ ምላስ በራሷ አንደበት ተናገረች ማለት ነው። ገና አሁንም በአዲስ ርዕስና በአዲስ ንግግር ገና አዲስ ሆና መጣች ማለት ነው። አይደብራትም እንዴ? ልጁ እኮ የራሴ ሚስት ናት፣ ፎቶ አለኝ፣ የልጁ ፎቶ አለኝ፣ እርጉዝ ያለች ጊዜ ፎቶ አለን፣ አብረን የተነሳን አለ ብሎ ተናግረዋል። ታዲያ አሁን ምን አስባ ነው?